በኢትዮጵያ ስፖርት ውስጥ ክስተት የሆነ አንድ ወጣት ተገኝቷል። ይህ ወጣት በአንድ ውድድር 12 ወርቆችን በማሸነፍ ሀገር ጉዳስ ብሏል። በዝርዝር የምንነግራችሁ መረጃችን ነው። የጃፓን የዓለም አትሌቲክስ ሻምፒዮና በጉጉት እየተጠበቀ ነው። የፊታችን መስከረም ይጀምራል። ይህን ተከትሎ አትሌት ትዕግስት አሰፋ ማመልከቻ አስገብታለች እየተባለ ነው። ትዕግስት በማራቶን ኢትዮጵያን ይወክላሉ ተብለው ከተመረጡ ሴት አትሌቶች የመጀመሪያዋ ነች። ማመልከቻዋ ምን ይላል የሚለውን ሌላኛውን በዝርዝር የምናየው መረጃችን ነው። በኢትዮጵያ አትሌቲክስ ታሪክ የቡድን ስራ በመስራት ታሪክ የማይረሳውን አትሌት ዛሬ እናስታውሳለን። እንዲሁም ወጣ ብለን ከእግር ኳስ የኢትዮጵያው ክለብ አዳማ ከነማ ከረጅም ጊዜያት ከ11 ዓመታት በኋላ ከፕሪሚየር ሊጉ መውረዱ አሳዛኝ ዜና ተብሏል። ሌላኛው በርካቶችን ልብ የነካውና ለአይነ ስውር ልጇ ስቴዲየም በመገኘት ኮሜንታተር በመሆን ጨዋታ የምታስመለክተውና የምታስደምጠው እናትም የበርካቶችን ስሜት ነክታለች። ሰላም እንደምን አላችሁ? ሁሉ ስፖርቶችን ላሁን የተሰሙ መረጃዎችን ይዘን መተናል። ሁሉ ስፖርትን ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ የተመረጡ የኢትዮጵያ አትሌቲክስ መረጃዎችን በልዩነት ታገኛላችሁ። ወደ መረጃው እንለፍ። በአንድ ውድድር 12 ወርቅ ያሸነፈው ኢትዮጵያዊ ወጣት ሀገር ጉድ እያስባለ ነው። 12 ወርቅ ያሸነፈው የኮምቦልቻው ክስተት ሰው በርካታ መገናኛ ብዙሃን ስሙን እያነሱት ነው። የመላው ኢትዮጵያ ጨዋታዎች በጅማ ከተማ በመካሄድ ላይ ነው። በ26 የስፖርት አይነቶች ሁሉም ክልሎችና ከተማ አስተዳደሮች የተሳተፉበት መድረክ ወደ ፍጻሜው እየደረሰ በርካታ ትንቅንቅ እየተደረገበት ሪከርዶች እየተሰበሩ ክስተት የሆኑ አትሌቶችም እየፈለቁበት ነው። በዚህ ስፖርት መድረክ በዋና ስፖርት አንድ ወጣት ክስተት የሆነበትን ውድድር አሳልፏል። በኮምቦልቻ ከተማ የተወለደው ተምኪን ጌታቸው ይባላል ስሙ። የዋና ስፖርት በኮምቦልቻ ጨርቃ ጨርቅ የጀመረው ወጣቱ በአማራ ክልል ከታዳጊዎች እስከ ዞን ውድድሮች በመሳተፍ ያለውን አቅም በሚገባ ሲያሳይ መቆየቱን የመገናኛ ብዙሃን ዘገባ ያሳያል። በቅርቡ በተደረገ የመላ አማራ ጨዋታዎች ድንቅ ብቃቱን በማሳየት ክልሉን ለመወከል የበቃው ዋናተኛው እየተካሄደ በሚገኝ የመላ ኢትዮጵያ ጨዋታዎች ላይም ክስተት መሆን ችሏል። ተምኪን ከተወዳደረባቸው 13 የዋና ስፖርቶች 12 የወርቅ ሜዳሊያ በማግኘት ተመልካቹን ጉዳስ ብሏል። በአንድ ውድድር ደግሞ የብር ሜዳሊያ በማግኘት ታሪክ ሰርቷል። ኢትዮጵያ ስኬታማ ባልሆነችበት የስፖርት አይነት ብዙ ርቀት መጓዝ እንደሚፈልግ የገለጸው ተምኪን በተለይ በኦሎምፒክ መድረክ የሀገሩን ስም ማስጠራት ትልቁ ግቡን መሆኑን ተናግሯል። በእርግጥ በኦሎምፒክ እንደዚህ አይነት ወጣቶች ሳይሆን እንደነ ሮቤል ያሉት እንደሚካፈሉ የሚታወቅ ቢሆንም የወጣት ግን መነጋገሪያ ሆኗል። ዓለም አቀፍ እድል የሚሰጠው የሚሉ ድምጾች እየበረከቱ ነው። ካሁን በፊት በአህጉርና ዓለም አቀፍ መድረኮች ኢትዮጵያን መወከል የቻሉ ዋናተኞች አፈራችው ኮምቦልቻ አሁን ደግሞ ተምኪን ጌታቸውን አስተዋውቃለች። በጅማ ከተማ እየተካሄደ በሚገኝ የመላ ኢትዮጵያ ጨዋታዎች ከተምኪን ጌታቸው በተጨማሪ ሌላኛው ከኮምቦልቻ የተገኘው አብዱ ሁሴን በዋና ስፖርት 9 ወርቅ ሜዳሊያ አግኝቷል። አማራ ክልል በመድረኩ ካስመዘገባቸው ሜዳሊያዎች 50% የሚሆነው ወርቅ የተገኘው በዋና ስፖርት ነው። በመላው ኢትዮጵያ ጨዋታዎች አማራ ክልል በዋና በአንደኝነት ሲያጠናቅቅ በመድረኩ የሚፎካከረውና የሚስተካከለው ጠፍቷል እየተባለ ነው። ለነዚህ ወጣቶችም ዓለም አቀፍ እድል እንዲመቻችላቸውና ኢትዮጵያ ከምትታወቅበት ሩጫ በዘርፍ በዘለለ በሌሎች ዋናና ሌሎች ስፖርቶች እንድትወዳደርም ግፊት እየቀረበ ነው። ምክንያቱም በርካታ ሀገራት ኢትዮጵያን በሜዳሊያ የሚበልጧት በሚያደርጓቸው የተለያዩ እንደ ዋና፣ ቦክስ፣ ሌሎች ስሉ ዝላይና ርዝመት ዝላይ፣ ከፍታ ዝላይ፣ የአሎሎ ውርወራ፣ ቦክስ የመሳሰሉት ይጠቀሳሉ። ኢትዮጵያን በእንደዚህ አይነት ዘርፎች መሳተፏ ትልቅ እድል ነው። በተለይ 13 ውድድሮችን አድርጎ 12ቱን አሸንፎ አንድ ደግሞ ሁለተኛ ወጣው ይህ አትሌት አድናቆት እየተቸረው ነው። ወደ ሌላኛው የሩጫ መረጃችን እንለፍ። የጃፓን አትሌቲክስ ሻምፒዮና ቀኑ እየደረሰ ነው። ከሁለት ወር ያነሰ ጊዜ እየቀረው ነው። ኬንያ አትሌቶቿን መርጣ የሙከራ ጊዜን እያሳለፈች ትገኛለች። ኢትዮጵያ ግን እስካሁን ገና ያሳወቀችው የማራቶን ተወዳዳሪዎችን ብቻ ነው። በማራቶን ውድድር ኢትዮጵያን ከሚወክሉት ውስጥ አትሌት ትዕግስት አሰፋና እንዲሁም ታምራት ቶላ ይገኙበታል። አትሌት ትዕግስት አሰፋን በተመለከተ ግን ከሰሞኑ አንዳንድ መረጃዎች እየተናፈሱ እንደነበረ ሁሉ ስፖርት አጋርቷችሁ ነበር። ይህም አንዱ ይህ ውድድር ይቅርብኝና በበርሊን ማራቶን ሪከርድ በመስበር ወደ ሀገር ልመልሰው የሚለው እንደነበረ ነው። ይህንን መሰረት በማድረግ ኢትዮ ራነርስ አዲስ መረጃ አጋርቷል። የመጀመሪያው አትሌት ነች። በማራቶን ምርጫ ዙሪያ ፌዴሬሽኑ ቅሬታ ያለው ካለ መጠየቅ ይችላል ባለው መሰረት አትሌት ትዕግስት አሰፋ ማመልከቻ አስገባች የሚሉ መረጃዎች እየወጡ ነው።
ይህን ለማጣራት የተለያየ ቦታ ደውዬ ለማጣራት ሞክሬ ነበር፣ ነገር ግን ስልካቸው አይሰራም ብሏል። ለማንኛውም የማመልከቻው መንፈስ ግን የዓለም ሻምፒዮናው በተመለከተ መሆኑ ግልጽ ሆኗል። አትሌቷ በበርሊን ክብረ ወሰን ለማሻሻል ሩጥና ክብረ ወሰኔን ወደ ሀገሬ ልመልሰው፣ ክብረ ወሰኑን የመመለሻ ጊዜ አሁን ነው፣ እባካችሁ ተባበሩኝ፣ የኢትዮጵያ ሕዝብ የሚፈቀድልኝ፣ ከፌዴሬሽኑ ጋርም አማልዱኝ የሚል አክብሮት የተሞላበት ጥያቄ ነው ተብሏል። ጥያቄው ይሄ ከሆነ ቀላል የሚመስል ከባድ ጥያቄ ነው ይላል የቶራነርስ ዘገባ። መልሱ ምን እንደሚሆን ባናውቅም በፌዴሬሽኑ ታሪክ እንዲህ አይነት ከባድ ጥያቄ ያለው ማመልከቻ አስገባ አትሌት እስካሁን የለም። ለአትሌት ትዕግስትም የመጀመሪያው አትሌት ሆናለች። ለትዕግስት ጥያቄ ፌዴሬሽኑ ከሀገር ይቀድማል ብሎ አይሆንም ቢላት 100% ትክክል ነው፣ ውሳኔውም የሚከበር ይሆናል። የትዕግስትም ጥያቄ ክብረ ወሰኑን ወደ ሀገር ልመልሰው፣ የዓለም ሴቶች ማራቶን ኢትዮጵያን ሲባል ሀገር አይደለም ወይ የሚጠራው? እኔም ጥያቄ ሀገር ጉዳይ ነው ብትል እሷም ትክክል ነች፣ ጥያቄዋም የሚከበር ይሆናል። ነገር ግን የሁለቱን ወገን ጥያቄ ሚዛን ላይ ያስቀምጦ የሚበልጠውን ማየት ብልህነት ነው እንላለን። በዚህ ጉዳይ ከአንድ ሰው ጋር አንተ ብትሆን ምን ትወስናለህ ብሎኝ ረጅም ሰዓት ተከራክረን ያስቀመጥኩለት ሐሳብ አንደኛ የአገሪቱ ወቅታዊ ፖለቲካ ሁኔታ ያለው ዘመኑ የሴቶች ጥያቄ የሚመለስበት ዘመን ነው። ከጠቅላይ ሚኒስትሩ ጀምሮ ሴቶችን ወደፊት ለማምጣት የሚያደርጉት ጥረት ሳይ እንደ አትሌት ትዕግስት አይነት የዓለም ቆራጥና ደፋር የኦሎምፒክ አትሌት ጥያቄ ለመመለስ ከባድ ነው። ጥያቄውም የሀገር ጉዳይ ነው ይላል የቶራነርስ ዘገባ። ሁለተኛ ትዕግስት ድፍረቷን ይደነቃል። በዚህ ዘመን ክብረ ወሰን አሻሽላለሁ የማለቷን ጥያቄ አለመመለስም ከባድ ነው ይላል። ሶስተኛው ፌዴሬሽኑን መጠየቋ ደግሞ ሌላ ድፍረት ነው። ጀግንነቷ ምን ያህል ለክብረ ወሰን እንደተዘጋጀች ግልጽ ነውና ለመመለስ ከባድ ነው ይላል ዘገባው። አራተኛ ክብረ ወሰኑን አሻሽላለሁ ብላ ካሰበችበት ቀን ጀምሮ የፌዴሬሽኑ መልስ እስክታገኝ ድረስ ያላት ጭንቀቷን ደግሞ ከባድ ነው ይላል። ብትከለከልስ የሚሰማት ስሜትና በምን አይነት መንፈስ ነው ቶኪዮ ላይ ሀገር የምትወክለው የሚለውም ሌላኛው ከባድ ውሳኔ ነው እየተባለ ነው። ሴት ልጅ ነች፣ ጊዜው ሊያልፋት አይገባም የሚለውን ሲታሰብ ከባድ ነውና ለክብረ ወሰን ሩጭ ይባላል የሚልም ጉዳይ ነው። የሆነ ሆኖ የአትሌት ትዕግስት ጉዳይ በርካቶችን ለውሳኔ ለሁለት ከፍሏል። የመጀመሪያው ፈቀደላትና ሀገሯን ተወክል ትሩጥ ሪከርዱን ትስበር ሲሆን፣ ሁለት ደግሞ የዓለም ሻምፒዮና ትልቅ ነውና ለዛ መሮጥ አለባት የሚል ነው። እናንተ ምን ትላላችሁ? ሐሳባችሁን አጋሩን። የሁሉ ስፖርት ሶስተኛው መረጃ ላይ ደርሰናል። በታላላቅ የዓለም ሩጫዎች ላይ ቡድን ስራ በመስራት ባለውለታ የሆነውን አትሌት እናስታውሳለን። ጀግናው አትሌት ኃይሌ ገብረስላሴ እንደ አውሮፓውያን አቆጣጠር 2001 በካናዳ ኤድመንተን በተሰናዳ የዓለም አትሌቲክስ ሻምፒዮና ለአንድ አዲስ ታሪክ ተዘጋጀ። ቀደም ባሉት ዓመታት በስቱትጋርት፣ ጉተንበርግ፣ አቴንስና ሴቪያ በተካሄዱ የዓለም አትሌቲክስ ሻምፒዮና ሀገሩን በ10,000 ሜትር ወክሎ በአራቱም ጊዜያት ወርቁን ጠራርጎ ወስዷል። ኢትዮጵያን ሰንደቅ ዓላማ ከፍ አድርጎ አውለብልቧል። በርካቶችንም አስፈንድቋል። ኤድመንተን ካናዳ ላይ ለአምስተኛ ጊዜ ማሸነፍ ደግሞ በውድድሩ ታሪክ አዲስ ክብረ ወሰን በመሆኑ ኃይሌ ለዚህ ወሳኝ ፍልሚያ ከወትሮ የተለየ ዝግጅት አደረገ። እናም የሩጫው ዕለትና ሰዓት ደርሶ ተወዳዳሪዎች ረድፋቸውን ይዘው በስክሪን ፊት ተሰየሙ። ስክሪኑን በመሰሉ ውድድሮች ሁሌም የአንድ ሳንቲም ሁለት ገጽታ የሆኑትን ኃይሌ ገብረስላሴና አሰፋ መዝገቡን አጉልቶ አሳየ። ውድድሩም ተጀመረ። 5 ዙር የሚሸፍን የ10,000 ሩጫ እየተገባደደ መጣ። ኃይሌና አሰፋ መዝገቡ እንደተለመደው በቅርብ ርቀት ፊትና ኋላ ላይ ይገኛሉ። የመጨረሻው ደወል ተደወለ። ኃይሌ ወደፊት ገሰገሰ፣ አሰፋም ተከተለው። ነገር ግን ጥቂት ሜትሮች ሲቀሩ ማንም ያልጠበቀው አትሌት ክስተት ሆኖ ተስፈንጥሮ በመውጣት የኃይሌና አሰፋ መዝገቡን የቆየ ስኬታማ ተጣማሪነት አከሸፈ። ኃይሌም አዲስ ታሪክ ለማስመዝገብ ያደረገው ጥረት ሳይሳካ ቀረ። በወቅቱ አሸንፎ የነበረው ኬንያዊ አትሌት ቻርልስ ካማቲ ነበር። በውድድሩ አሰፋ መዝገቡ ለመጀመሪያ ጊዜ ኃይሌን ቀድሞ ሁለተኛ ሲወጣ ኃይሌ ሶስተኛ ደረጃን ይዞም የፈጸመበት ጊዜ ነበር። እንደ አውሮፓውያን አቆጣጠር በ1978 በቀድሞ ሲዳሞ ክፍለ ሀገር የተወለደው የቀድሞ አትሌት አሰፋ መዝገቡ በረጅም ርቀት በተለይ በ10,000 ሜትር ከኃይሌ ጋር በሮጠባቸው ዓለም አቀፍ ውድድሮች ላይ ለኃይሌ ይሰጥ የነበረው ደጀንነትና ይሰራ የነበረው እጅግ ወሳኝ የቡድን ስራ ነው ስሙ ጎልቶ እንዲታወቅ የሚያደርገው። በጉተንበርግ፣ አቴንስ፣ ሴቪያ እና በኤድመንተን የዓለም አትሌቲክስ ሻምፒዮና ከኃይሌ ጋር በ10,000 ሜትር ውጭ ሀገሩን በመወከል ለኃይሌ አሸናፊነት ከፍተኛ እገዛ ከማድረጉም በላይ ለሀገሩ ሜዳሊያዎች ማምጣትም የቻለ ባለውለታ አትሌት ነው። ኢትዮጵያም በሲድኒ ኦሎምፒክ 10,000 ሜትር ኃይሌ አይረሴውን ድል እንዲያገኝ ከሰራው ቡድን ስራ ባሻገር ሶስተኛ ደረጃን ይዞ በማጠናቀቅ ተጨማሪ የናስ ሜዳሊያ ለሀገሩ ያስገኘ ድንቅ አትሌት ነው። ከዚህ በተጨማሪ አትሌት አሰፋ እንደ አውሮፓውያን አቆጣጠር በ1996 አውስትራሊያ ሲድኒ በተካሄደ የዓለም ወጣቶች አትሌቲክስ ውድድር
በ5000 እና 10000 ሜትር በሁለቱም ርቀቶች በማሸነፍ 2 የወርቅ ሜዳሊያዎች ሲያገኝ ከ2 ዓመት በኋላ ደግሞ በሞሮኮ ማራካሽ ላይ በዓለም ሀገር አቋራጭ 12 ኪሎ ሜትር ሮጦ 3ኛ ደረጃን መውጣት ችሏል። በደቡብ አፍሪካ ጆሃንስበርግ በተዘጋጀ 1998 የመላው አፍሪካ ጨዋታዎች በሚታወቅበት የ10000 ሜትር ሩጫ ቀዳሚ መሆን የወርቅ ሜዳሊያ ማጥለቅ የቻለ ጀግና አትሌት ነው። ይህ ብርቅዬ አትሌት አሁን ላይ እንግዲህ የስሙን በርካቶች በተነሳ ቁጥር ኢትዮጵያ አትሌቲክስ ላይ የቡድን ስራም ሲጠፋ ማስታወስ አሰፋ መዝገቡን ነበር ይላሉ። ከአትሌቲክስ ወጣ ብለን ሌሎች ስፖርታዊ መረጃዎችን እናድምጥ። አዳማ ከተማ ከ11 ዓመት በኋላ ከፕሪሚየር ሊጉ መውረዱ በርካቶችን አሳዝኗል፣ በተለይ ደጋፊዎችን። በ36ኛው ሳምንት የኢትዮጵያ ፕሪሚየር ሊግ በሐዋሳ ከተማ የተሸነፈው አዳማ ከተማ ወደ ከፍተኛ ሊግ ወርዷል። 9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ትናንት በተደረገው ጨዋታ አዳማ 2-1 ተሸንፏል። አቤኔዘር ዮሐንስና በረከት ሳሙኤል የሐዋሳ ከተማ ግቦችን አስቆጥረዋል። ቢኒያም አይተን የአዳማ ከተማ ብቸኛን ግብ ያስቆጠረ ተጫዋች ነው። በ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ካደረጋቸው 34 ጨዋታዎች 10ሩን ብቻ አሸነፈው አዳማ ከተማ ከ11 ዓመት በኋላ ከሊጉ ተሰናብቷል። 4 ክለቦች በሚወርዱበት ዓመት ወልዋሎ ዓዲግራት ዩኒቨርሲቲና ሰውል ሽረ ቀደም ብለው መሰናበታቸውን ሲያረጋግጡ የቀረው አንዱ ክለብ ዛሬ እርስ በርስ ከሚገናኙት ኢትዮ ኤሌክትሪክ እና መቀሌ ሰባ እንደርታ አንደኛው መሰናበቱን የሚያረጋግጥ ይሆናል። በመጨረሻ ለዓይነ ስውር ልጇ ኮሜንታተር የሆነችው እናት የበርካቶችን ስሜት ነክታለች። ይህን ታሪክ ዓለም ያወቀው ግን ባሳለፍነው 6 ዓመት ነው። በብራዚል ሊግ ፓልማሬስ ከኮሪንቲያንስ በነበራቸው ጨዋታ አንዲት እናት ለዓይነ ስውርና የአእምሮ እድገት ውስንነት ለገጠመው ልጇ እግር ኳስ የምታሳይበት መንገድ ግርምትን የፈጠረ ሆኗል። ሲልቪያ ግሪኮ ትባላለች። ብራዚላዊትና የፓልሜራስ እግር ኳስ ክለብ የልብ ደጋፊ ናት። ከልጅነቷ ጀምሮ የፓልሜራስና የሀገሯ ብሔራዊ ቡድን ጨዋታም አልፏት አያውቅም ይላሉ። ይህች እግር ኳስ ጋር ያለ ጥብቅ ቁርኝት ያላት እናት የወለደችው ልጅ ዓይነ ስውር ነው። ጽንሱ እድገቱን ሳይጨርስ በ5ኛው ወር የተወለደ እና ይህችን ዓለም ሲቀላቀል ግማሽ ኪሎ ግራም የነበረው ልጇን በህይወት ለማቆየት ብዙ የከፈለች ድንቅ እናት ነች ይሏታል። የፓልሜራስ ጨዋታ ለመመልከት ወደ ስቴዲየም ስትገባ ልጇን ይዛ ትሄድ የነበረችው እናት በዚያ አእምሮ እድገት ውስንነት ያለበት ልጇ እግር ኳስ ጋር እንዲተዋወቅም ምክንያት ሆነው ኒኮላስ ብላስ የሚያወጣችለት ልጅ በመጀመሪያዎቹ ቀናቶች ስቴዲየም ሲገባ የሚሰማ የደጋፊዎች ጩኸት ምን እንደሆነ ባይገባውም ግን ድብርት ውስጥ እንዳይገባ ስለሆነ እንግዳ ነገር እንዳያስብ አድርጎታል። ከዚህ በኋላ እናቱ ሲልቪያ ግሪኮ በየጨዋታው ስለሚፈጠረው እያንዳንዱ ነገር ተጀምሮ እስኪያልቅ ለልጇ በመተረክ ታሳልፋለች። በዚህ ጊዜ ነበር የቀጥታ ስርጭቱን እያስተላለፈ ያለ ቴሌቪዥን ጣቢያ ሲልቪያ ግሪኮ የእግር ኳስ ሁነቱን ለልጇ የሚተረክበት መንገድ ለዓለም ያስተዋወቀው። የኒኮላስ አባት እናቶቹ የሌላ ክለብ ደጋፊዎች ቢሆኑም እሱ ግን እንደናቱ ፓልሜራስ ደጋፊ ከመሆኑ ውጭ አማራጭ አልነበረውም። ተጫዋቾቹን ጨዋታውን የለበሱትን ማሊያ ግብ ያስቆጠሩ ተጫዋችና የጸጉር ቁርጣቸው ሳይቀር ለልጇ በመተረክ 90 ደቂቃን የምታሳልፈው እናት ከልጅነቷ ጀምሮ የምትወደው እግር ኳስ የልጇን ደስታ ለመጨመር ብቻ ሳይሆን የአእምሮ እድገቱን ለማስተካከል በብዙ እንዳገዛት ከመናገሯን በዘለለ እናት ለልጇ ስትል የምትከፍለው ዋጋ የት ድረስ እንደሆነ የሚያመላክት ነው እየተባለ ነው። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስቆቹ መረጃዎች አበቃው። መልካም ጊዜ